Candle. የጆርጅ ኦርዌል ታሪክ ስራዎቹና እሳቤዎች። ጆርጅ ኦርዌል በዓለም ላይ ከፍተኛ ተጽዕኖ ካሳደሩና ተደማጭነት ካላቸው ጸሐፊዎች አንዱ ሲሆን በ20ኛው ክፍለ ዘመን በጣም ታዋቂ የሆኑ መጽሐፍት ደራሲ እንዲሁም የራሱን ተሞክሮ ምስክርነት ያሰፈረባቸው የልብ ወለድ ስራዎችን ያበረከተ የብሪታንያ ጋዜጠኛና ጸሐፊ ነው። ጆርጅ ኦርዌል በትክክለኛ ስሙ ኤሪክ አርተር ብሌየር የተወለደው በምስራቅ ህንድ ቤንጋል ግዛት እንደ አውሮፓውያኑ አቆጣጠር ሰኔ 25 ቀን 1903 ከዝቅተኛ መካከለኛ መደብ ቤተሰብ ሲሆን የእንግሊዝ ቅኝ ግዛት የሲቪል ሰርቫንት ልጅ ነበር። ገና ለጋ ያለ ቤተሰቦቹ ወደ እንግሊዝ ኦክስፎርድ ሻየር በመመለሳቸው እድገቱና ትምህርቱ በዚያ ሆነ። የ5 ዓመት ልጅ እያለ በሄንሊ ኦን ቴምስ ወደሚገኝ የካቶሊክ ገዳም ትምህርት ቤት በኋላም በኢስትቦርን ሱሴክስ በሚገኘው የቅዱስ ሲፕሪያን ትምህርት ቤት የቀን ተማሪ ሆኖ ተላከ። ከዚያም ከሁለት የእንግሊዝ ግንባር ቀደም ኮሌጆች ማለትም ዌሊንግተንና ኢተን የሁለተኛ ደረጃ ነፃ የትምህርት ዕድል ያገኘ ቢሆንም ኢተንን በመምረጥ ከ1917 እስከ 1921 በዚያ ቆይቷል። ኦርዌል በኮሌጅ መጽሔቶች ላይ የመጀመሪያውን ጽሑፍ ያሳተመውም በኢተን እያለ ነበር። ኦርዌል ከዚያ በኋላ የዩኒቨርሲቲ ትምህርትን መከታተል ቢመርጥም ዩኒቨርሲቲ ከፍሎ ለማስተማር አቅም ያልነበራቸው ቤተሰቦቹ ባስቀመጡለት ውሳኔ በወቅቱ የብሪታንያ ቅኝ ግዛት በነበረችው በርማ በሚገኘው የህንድ ኢምፔሪያል ፖሊስ ውስጥ የዲስትሪክት ረዳት ፖሊስ መኮንን ሆኖ ለማገልገል በ1922 ወደ በርማ አቀና። በዚያም በበርካታ የገጠር ጣቢያዎች ውስጥ አገልግሏል። እናም መጀመሪያ ላይ ሞዴል የኢምፔሪያል አገልጋይ መስሎ ታይቷል። ነገር ግን ከልጅነቱ ጀምሮ ጸሐፊ የመሆን ፍላጎቱ በማየሉና በርማውያን ያለ ፍላጎታቸው ምን ያህል በብሪታንያዎች እንደሚገዙና እንደሚጨቆኑ ሲገነዘብ በቅኝ ግዛት የፖሊስ መኮንንነት ሚናው የበለጠ ያፍር ጀመር። በመሆኑም በ1927 ስራውን ለቆ ጸሐፊ ለመሆን ወሰነ። በ1928 ወደ ፓሪስ የተዛወረው ኦርዌል በዚያ በነበረው ቆይታ በጸሐፊነት ሙያው ስኬት በማጣቱ ለተወሰኑ ተከታታይ ጊዜያት በዝቅተኛ ስራዎች ላይ እንዲሰማራ ተገዶ ቆየ። ሆኖም እንደ አውሮፓውያኑ አቆጣጠር በ1930ዎቹ መጀመሪያ ላይ በአስተማሪነት አሊያም ጽሑፎችን በመጻፍ መጠነኛ ነገር ግን ሰላማዊ ኑሮ ለመኖር የሚያስችል ሁኔታ ላይ ደርሶ ነበር። ነገር ግን እሱ ብሪታንያ ለማየት ያልፈለገችውን ለመረዳት ራሱን ወደ ጎዳና አወጣው። ኦርዌል ስለ ተጨቋኞች መጻፍ ብቻ ሳይሆን በመካከላቸውም ኖሯል። ስለ ድህነት እውነቱን ለመናገር ሲል በለንደን ጎዳናዎች ላይ ለምኗል። ልብሱን ለምግብ አስይዟል። ከተቸገሩ ሰዎች ጋር በጋራ ማደሪያ ቤቶች ውስጥ ተኝቷል። በፓሪስ ቆይታው የሆቴል ምድር ቤቶች ውስጥ በቀን 12 ሰዓታት የቆሸሹ ሳህኖችን በማጽዳት ጥቂት ሳንቲሞችን አግኝቷል። የእነዚያ ተሞክሮዎቹ ውጤትም ዳውን ኤንድ አውት ኢን ፓሪስ ኤንድ ለንደን የተሰኘው የልብ ወለድ መጽሐፉ ነበር። ይህ መጽሐፍ ረሃብን፣ ውርደትንና የህልውና ትግልን በጥሬው የሚዘግብ ሲሆን የመደብ ክብርን ተረትነት ያጋለጠም ነበር። መጽሐፉ ከመታተሙ ትንሽ ቀደም ብሎ ጆርጅ ኦርዌል የሚለውን ስም የብዕር ስሙ አድርጎ ወሰደ። ኦርዌል በዚህ ስራው ራሱን ይበልጥ ማስተዋወቅ ይጀምር እንጂ ወደ ስነ ጽሑፍ ዓለም ብቅ ማለት የጀመረው ግን ከዚያ አስቀድሞ በበርማ ኢምፔሪያል ፖሊስ ውስጥ የነበረውን ተሞክሮና ለንጉሠ ነገሥቱ አገዛዝ የሰጠውን ምላሽ ባሰፈረበትና ኤሪክ አርተር ብሌየር በሚለው ስሙ በ1931 በታተመው ኤሃንጊንግ የተሰኘው አስደናቂ የህይወት ታሪክ መጣጥፍ ነው። በእርግጥ የበርማ ትዝብቱ በዛ አላበቃም። በኋላ ላይ በተጻፈው የ1934ቱ በርሚስ ዴይስ የተሰኘው የመጀመሪያ ልብ ወለድ ውስጥ በስፋት መተረክ ችሏል። በ1936 የጻፈው ሹቲንግ አን ኤሌፋንት እንዲሁ ኦርዌል በፖሊስ ኃይል ውስጥ ያሳለፈውን ጊዜ መሰረት አድርጎ በቅርብ የታዘበውን እሱ እንደሚለው የንጉሠ ነገሥቱን ቆሻሻ ስራና ኢምፔሪያሊዝም በቅኝ ግዛት በተያዙት ላይ የሚያስከትለውን ሰብአዊነት የጎደለው ተጽዕኖ የገለጸበት ጽሑፍ ነው። ይህም የኢምፔሪያሊዝም ጠላት አድርጎታል። በ1920ዎቹ መጨረሻ ላይ አናርኪስት የነበረው ኦርዌል በ1930ዎቹ ራሱን ሶሻሊስት አድርጎ መቁጠር ጀመረ።
በ1936 መጨረሻ ላይ በሪፐብሊካኖች ወግኖ ከፍራንኮ ናሽናሊስቶች ጋር ለመዋጋት ኦርዌል በእርስ በርስ ጦርነት ወቅት ወደ ስፔን ተጓዘ። ሆኖም አብዮታዊ የሶሻሊስት ተቃዋሚዎችን እያፈኑ ከነበሩት የሶቪየት ድጋፍ ያላቸው ኮሚኒስቶች በሚደርስበት ዛቻ ለሕይወቱ በመፍራት ወደ እንግሊዝ ለመሸሽ ተገደደ። ይህ ተሞክሮ የዕድሜ ልክ ጸረ ስታሊኒስት አድርጎታል። የዚያን ጊዜ የነበረውና የቀደሙ የሕይወት ተሞክሮቹ የግብዝነትና የአምባገነንነት ጥላቻን በውስጡ አነደዱ። ይህ እሳት በኋላ ላይ ሆሜጅ ቱ ካታሎኒያ የተሰኘው የልብ ወለድ ስራውን አኒማል ፋርም እና 1984 የተባሉትን መጽሐፎች እንዲጽፍ አድርገዋል። ወደ እንግሊዝ ከተመለሰ በኋላ በድርሰትና ጋዜጠኝነት ስራው የቀጠለው ኦርዌል በ1936 በሰሜናዊ እንግሊዝ የሚገኙ ስርዓት የማዕድን አውጪዎች ስላሉበት ድህነት ዘገባ እንዲጽፍ ተላከ። በውጤቱም ዘ ሮድ ቱ ዊገን ፓየር የሚል ርዕስ የተሰጠው ለ1937 ስራው ተገኘ። ከ1941 እስከ 1943 ባለው ጊዜ ውስጥ ኦርዌል ለቢቢሲ ፕሮፓጋንዳ ላይ ሰርቷል። በ1943 ሳምንታዊው የግራ ክንፍ መጽሔት የሆነው ትሪቡን የሥነ ጽሑፍ አዘጋጅ ሆነ። በዚያን ወቅት ጽሑፎችን፣ ማህበራዊ ትችቶችንና መጽሐፍትን የሚጽፍ ታዋቂ ጋዜጠኛ ሆኖ ነበር። ጆርጅ ኦርዌል ከ1903 እስከ 1950 ባለው ዘመን ብቻ ነው የኖረው። በእነዚህ ዓመታት በበርማ፣ ህንድ፣ ፈረንሳይ፣ ስፔንና ብሪታንያ ኖሯል። በኖረባቸው ሀገሮች ሁሉ ያያቸውን ማህበራዊና ፖለቲካዊ ምስቅልቅሎች፣ የህዝቦች አኗኗርና የተፈጥሮ ሁኔታን የሚያትቱ መጽሐፍትንም ጽፏል። እርሱን ዝነኛ ያደረጉት ግን በ1940ዎቹ የጻፋቸው በመጠናቸው ከረዥም ሙሉ የልብ ወለድ ድርሰት ያነሱ ከአጭር ልብ ወለድ ድርሰት ከፍ ያሉት የኖቭል ስራዎቹ ናቸው። ከነዚህም መካከል በጣም የሚደነቁት አኒማል ፋርም እና 1984 የተሰኙት ናቸው። እነዚህ ጽሑፎች ከጥበባዊ አስተዋጽኦአቸው ባሻገር በሰዎች የፖለቲካ ንቃትና ግንዛቤ ላይ ከፍተኛ ተጽዕኖ የፈጠሩ ናቸው። ጆርጅ ኦርዌል የኔ ማስተርፒስ ስራ ነው የሚለው 1984 የተሰኘውን ድርሰት ቢሆንም በዓለም ዙሪያ የገነነውና በብዙ ሀያሲዎችና ደራሲዎች በጣም የተደነቀለት ስራው ግን አኒማል ፋርም ነው። እስቲ እነዚህን ስራዎቹን በአጭሩ እንተዋወቅ። አኒማል ፋርም ትኩረቱን በአንድ የእርሻ ቦታ ላይ ያደረገ፣ በአቀራረቡና በአጻጻፉ ለየት ያለ ሲሆን ይህንን ዝም ብሎ ያነበበ ሰው የተረት መጽሐፍ ነው ብሎ ሊደመድም ይችላል። ይሁንና ነገሩ እንዲህ አይደለም። ጆርጅ ኦርዌል በትረካው የዘመኑ ታላቅ አምባገነን መሪ የነበረውን ጆሴፍ ስታሊንንና አገዛዙን የሸነቆጠው። በእርግጥ ጆሴፍ ስታሊንን በቀጥታ የሚተቹ ብዙ ጸሐፊዎች በዚያ ዘመን ነበሩ። ጆርጅ ኦርዌልም በቀጥተኛ አጻጻፍ ስታሊንንና አገዛዙን አምርሮ ተችቷል። ሆኖም አኒማል ፋርምን አንባቢያን በስነ ጽሑፋዊ ፍሰቱ እየተዝናኑ የስታሊንን የጥፋት አካሄድ በደንብ ይረዱታል በማለት ልቦለዳዊ መልክ ሰጥቶታል። በዚህ ታሪክ ውስጥ ጆሴፍ ስታሊን፣ ዕውቁ የሶቪየት ህብረት አብዮተኛ ሊኦን ትሮትስኪ፣ ቭላዲሚር ኢሊች ሌኒን፣ የሶቪየት ህብረት የፕሮፓጋንዳና የጸጥታ መስሪያ ቤቶች እንዲሁም ንጉሳዊው የሩሲያ የዛር አገዛዝ በእንስሳት ገጸ ባህሪ ተመስለው ቀርበዋል። አኒማል ፋርም በ1945 ሲታተም ከግራና ከቀኝ ተቃውሞ አስነሳበት። የብሪታንያ መንግስት ክትትል አደረገበት። የሶቪየት ደጋፊዎች ከሃዲ ብለው ጠሩት። እናም አሳታሚዎች የሚቀጥለው መጽሐፉ እንዳይታገድ ፈሩ። ነገር ግን ኦርዌል እምነቱን ለማለዘብ ፈቃደኛ አልሆነም። ይልቁንም ሁለንተናዊ የማታለል ዘመን ላይ እውነትን መናገር አብዮታዊ ተግባር ነው ሲል ጻፈ። እናም በዚህ ስራው ስምና ዝናን አተረፈ። ይህ ስራው በጊዜው በነበረው የሶቪየት አምባገነንነት ላይ ያነጣጠረ ይሁን እንጂ ከዚያ በኋላም ሌሎች አምባገነኖች በስልጣን ላይ የወጡበት መንገድና የመሰረቱት አገዛዝ እርሱ ያኔ ከጻፈው አይለይም። አሁን አኒማል ፋርም ለ75 ዓመታት በዓለም ዙሪያ ተወዳጅ፣ ተነባቢና አነጋጋሪ ሆኖ የዘለቀበት ሚስጥር ያለውም እዚያ ውስጥ ነው። አምባገነኖች በየትኛውም ወቅትና ጊዜ ሲነሱ ለህዝቡ መልካም ተስፋ ይሰጣሉ። በተሽሞነሞኑ ቃላት ደጋፊዎቻቸውን ያበረክታሉ። አብዮቱ ከተሳካ በኋላ ግን የህዝቡን አብዮት ነጥቀው የራሳቸውን ስልጣን ያደላድላሉ። በማስከተል በቅርበት የሚያውቋቸውንና ብዙ ነገር አብሮ ያሳለፉትን የትግል ጓዶቻቸውን ይክዳሉ። እያደር ደግሞ የጭቆናና የብዝበዛ መንገዳቸውን እያስፋፉ ህዝቡን ቁም ስቅሉን ያሳዩታል። በስተመጨረሻም እነርሱን ብቻ የሚያገለግል የገዢ መደብ ይመሰርታሉ። ጆርጅ ኦርዌል ያለውም ይህንኑ ነው።
ሌላው 1984 የተባለው መጽሐፉ ከ4 ዓመታት በኋላ በ1949 ለህትመት ሲበቃ ዓለምን አስደነገጠ። በወቅቱ የኦርዌል ጤና እያሽቆለቆለ ነበር። በ1940ዎቹ መገባደጃ ላይ በበረዷማ የስኮትላንድ የእርሻ ቤት ውስጥ 1984ን ሲጽፍ ከሳምባ ነቀርሳ በሽታ ጋር ትንቅንቅ ላይ ነበር። 1984 የጆርጅ ኦርዌል ዲስቶፒያን ወይም የፖለቲካ ሳታይር ይዘት ያለው ዘመናዊ ሽሬ ልቦለድ መጽሐፉ ነው። ይህ ስራ በ20ኛው ክፍለ ዘመን ከተጻፉት እጅግ ተጽዕኖ ፈጣሪ መጽሐፍት አንዱ ሲሆን በውስጡም ለዘመናት የቆየውንና አሁንም ድረስ የዘለቀውን የሰው ልጆች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ትግልና አካሄድ፣ የግለሰብ ነፃነት መጥፋትን፣ የሐሳብ ቁጥጥርንና የቋንቋን ለፖለቲካዊ መጠቀሚያነት መዋልን በጥልቀት ይተነትናል። ኦርዌል ኦሺኒያ በተባለች ምናባዊ ግዛት ውስጥ ያለውን ፍጹም አምባገነናዊ ስርዓት በመሳል የሰው ልጅ ተፈጥሯዊ ስሜቶችና እውነታዎች በስልጣን ጥመኞች እንዴት ሊጨፈለቁ እንደሚችሉ ያስመለክታል። መጽሐፉ ከሁለተኛው የዓለም ጦርነት በኋላ ባለው የታሪክ አውድ ውስጥ የተጻፈ ቢሆንም ዛሬም ድረስ ለዲሞክራሲ፣ ለግላዊነትና ለሐቅ መቆም ያለውን ፋይዳ በመጠቆም ረገድ አቻ የለውም። ይህ መጽሐፉ በአንባቢያን ዘንድ ጥልቅ ስሜት ፈጥሯል። ርዕሱን ጨምሮ በመጽሐፉ ውስጥ የተካተቱ ታዋቂ ሐረጎችም በስፋት ጥቅም ላይ ውለዋል። ከዚያም በኋላ ብዙም ሳይቆይ ጆርጅ ኦርዌል በጥር 21 ቀን 1950 በ46 ዓመቱ በለንደን አረፈ። ምንም እንኳን ዘመናዊ አንባቢዎች ኦርዌልን ብዙውን ጊዜ እንደ ልቦለድ ጸሐፊ ቢተዋወቁትም እሱ ግን በአብዛኛው የሥራ ዘመኑ በጋዜጠኝነት፣ በድርሰቶቹ፣ በጋዜጦችና በመጽሔቶች ላይ ባሉ አምዶችና ግምገማዎቹ፣ በመጣጥፎቹ፣ በሪፖርት መጽሐፎቹና በባህላዊና ፖለቲካዊ ትችቶቹ የሚታወቅ ሁለገብ ባለሙያ ነበር። ጆርጅ ኦርዌል በስራዎቹ ለባህልና ፖለቲካ ስነ ምህዳር ላደረገው አስተዋጽኦ የተለያዩ እውቅናና ሽልማቶች ተበርክተዋል። የተለያዩ ጸሐፍት የእሱን የህይወት ታሪክ ከትበዋል። በጥር 2025 በ75ኛ ሙት ዓመት መታሰቢያ ቀኑ ላይ ለጆርጅ ኦርዌል እውቅና ይሆን ዘንድ እንግሊዝ ባለ 2 ፓውንድ ሳንቲም በስሙ አሳትማለታለች። ለንደን በሚገኘው የቢቢሲ ዋና መስሪያ ቤት ለክብሩ መታሰቢያ ሐውልት ቆሞለታል። ምንም እንኳን ጆርጅ ኦርዌል ብዙ መስራት እየቻለ በአጭር ቢቀጭም በኖረባቸው ዓመታት ያበረከታቸው የሥነ ጽሑፍ ስራዎቹ ግን ዛሬም በዓለም አቀፍ ደረጃ ከፍተኛ ተነባቢነት እንደኖራቸው ዘልቀዋል። ስጽፍ የሁልጊዜም የመጀመሪያ መነሻ ነጥቤ የወገናዊነትና የፍትህ መጓደል ስሜት ነው። መጽሐፍ ለመጻፍ ስቀመጥ የሥነ ጥበብ ስራ እሰራለሁ አልልም። የምጽፈው ለማጋለጥ የምፈልገው ውሸት ስላለ፣ ትኩረትን እንዲስብ የምፈልገው አንድ እውነታ ስላለና የመጀመሪያ ጭንቀቴ ችሎት ማግኘት ስለሆነ ነው ብሏል በአንድ ወቅት። ሰላም ቀንዴል ቀንዴል